ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎች ወደ እናንተ ማድረስ እንጀምራለን። ማስረሻ ሰጤ መንገድ የመራው ጦር በምዕራባዊ የወሎ ቀጠና እንደገባ አልወጣም ተብሏል። በጎጃም ቀጠና የተጠናከረ የውጊያ ዘመቻ መካሄድ ጀምሯል። የሜጀር ጀነራል ውባንተ አባተ ጦር በቀጠናው አስደናቂ ጀብዶችን እየፈጸመ ነው ተብሏል። በፋኖነት ተጠርጥራ የተያዘችው ጋዜጠኛ በአገዛዙ እስር ቤት አሳዛኝ ነገር ገጥሟታል። ለኦሮሚያው ስቃይና ስለ አያቶላህ ልጆችም መረጃ ይዘናል። ውድ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። ሰናይ ቆይታ። በምዕራብ ወሎ ገነቴ ግንባር በባንዳው ማስረሻ ሰጤ መንገድ መሪነት ሲንቀሳቀስ የነበረ የጠላት ጦር ላይ የደፈጣ ጥቃት ተፈጽሞ 41 ወታደሮች ሙትና ቁስለኛ ሆነዋል። በጥቃቱ አንድ ወታደራዊ ካሶኒ በቦምብ ተመቶ መውደሙ ታውቋል። በጥቃቱ የተገደሉ የ18 ወታደሮች አስከሬን በስካቫተር ማሽን በተቆፈረ ጉድጓድ በጅምላ የተቀበረ ሲሆን ቁስለኛ ወታደሮች ደግሞ ወደ አቃስታ ለጋምቦ የካቲት 12 ሆስፒታል መወሰዳቸው ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 90 ክላሽና 3 ብሬን የማረከበትን ውጊያ አድርጓል። ከዳንግላ እስከ አባድራ ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮ ቢኮሎ የተዘረጋውን የጠላት ኃይል ብትንትን ወጥቷል። የወገን ኃይል ከምስራቁ ወደ ምዕራቡ የጎጃም ክፍል የሚደረገውን እንቅስቃሴ ለማስተጓጎል በሚል እቅድ ከዳንግላ ባህር ዳር ዋናውን አስፋልት ለወራት ይዞ የነበረውን የጠላት ጥምር ኃይል ወይም መከላከያ፣ አድማ ብተናና ፖሊስ በተቀናጀ መንገድ ለመምታት በወጣው ወታደራዊ እቅድ መሰረት ታላቅ ጀብዱ ተፈጽሟል። ከጃዊ ወደ ዳንግላ መውጫ ያሉት ገዢ ቦታዎች ላይ ካሳች፣ አጼ ዮሐንስና ወለቴ ላይ የሰፈረውን ጠላት የማጥቃት ዘመቻ በተጀመረ በደቂቃዎች ውስጥ ብሬን የተማረከበት ነበር። የአፋብኃኝ ቴዎድሮስ እዝ 105ኛና 109ኛ ኮሮች በጋራ ያደረጉት ማጥቃት አድማሱን በማስፋት ከዳንግላና መርአዊ መካከል ጭሮ የተባለ ቦታ ላይ የሰፈረውን አረመኔ ሰራዊትም መደምሰስ ችሏል። የወገን ኃይል ላይ ከፍተኛ መነቃቃትና ወኔን በፈጠረው በዚህ የውጊያ ውሎ 90 የነፍስ ወከፍ መሳሪያዎች፣ 3 ብሬን መትረየስ፣ 1 የዲሽቃ አፈሙዝ ከነተተኳሹም 10,000 በላይ የክላሽና የብሬን ጥይት በበርካታ የእጅ ቦምቦች 20 ምርኮኞች ሰራዊትና ሌሎች ወታደራዊ ቁሳቁሶችን የወገን ኃይል ማርኮ መታጠቅ ችሏል። ከ100 በላይ የጠላት ሰራዊት ተገድሏል ተብሏል። የፋሽስቱ አገዛዝ ብልጽግና ሰራዊት በአውደ ውጊያ የፋኖን ክንድ መቋቋም ሲያቅተው የህዝብን ሀብት እያወደመ ቀጥሏል። አማራ ሳይንት ወደ ጓሜዳ ማጥቃት አድርጎ የፋኖን ቀጠና ለማስለቀቅ ሞክሮ ከንጉስ ሚካኤል አሊኮር ጠንካራ መከላከልና መልሶ ማጥቃት ገጥሞት ሽንፈት ተከናንቦ ሙትና ቁስለኛውን ይዞ ወደ መጣበት የተመለሰው ጠላት በከባድ መሳሪያ ከተሞችን በመደብደብ በሰው ህይወት ላይ በንብረትና በእንስሳቶች ላይ ሳይቀር ከባድ ጉዳት እያደረሰ ይገኛል። በዚህም የፋሽስቱ ብልጽግና አገዛዝ ሰራዊት መከላከያ በሚል ሽፋን የደንብ ልብስ ለብሶ መጣው የኦሮሚያ ብልጽግና ልዩ ኃይል እንደሆነ ተደጋጋሚ በሚፈጽማቸው ግፎች የታየ ሲሆን ይህንን ተግባሩን በአማራ ሳይንት ላይ የማህበረሰቡን ቤትና ንብረት እንዲሁም በጎተራ የተቀመጠ እህል ቤንዚል አርከፍክፎ በእሳት ሙሉ ለሙሉ አውድሞ በመሄድ ማሳየቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳውቋል። ጥበበኛውና አይበገሬው ሜጀር ጀነራል ውባንተ አባተ 1ኛ ኮር ህዝቡን ሲዘርፉ፣ ሲገድሉ፣ ሲያግቱና ሲያንገላቱ የነበሩ ወንበዴዎችን እያጸዳ ለህዝቡ፣ ለአሽከርካሪዎች፣ ለተሳፋሪዎች፣ ለአካባቢው ማህበረሰብና በጥቅሉ ለመዳረሻ ሁሉም የሰላም እስትንፋስ እየሰጠ ነው ተብሏል። በመቶ የሚቆጠሩ የአገዛዙ ታጣቂ ምርኮኞችም በ1ኛ ክፍለ ጦሮችም ተገቢው እንክብካቤና ወቅታዊ የግንዛቤ ትምህርት እየተሰጣቸው ይገኛሉ። የአገዛዙ ታጣቂዎች የ1ኛ ኮር የምህረት አዋጅን ተጠቅመው በጅምላ የአማራ ፋኖን ተቀላቅለዋል። በሌላ መረጃ የካዲው የጸዳሉ ደሴ ስጋ ዘመድ የሆነው ጌታሁን ሙጬ ወደ ብልጽግና ቤት ሲገባ ደብቆት የነበረው አንድ ድሽቃና አንድ 40 ጎራሽ AK47 ክላሽንኮቭ በትላንትና ዕለት ከተደበቀበት ወጥቶ ከነበልባሉ ፎገራ ክፍለ ጦር ገቢ ተደርጓል። ወዶ ገቦቹ ደብቀው ሊሸጡት የነበረው ድሽቃ በአማሮች እጅ መውደቁን ሲያረጋግጡ የሚይዙትን የሚጨብጡትን አጥተዋል ተብሏል። የፖለቲካ እስረኛዋ ጋዜጠኛ ገነት አስማማው በከፍተኛ ህመም ውስጥ መሆኗን የዓይን እማኞች ገለጹ። ገነት አስማማው ባጋጠማት ህመም ምክንያት ሊጠይቋት የሄዱ የቤተሰብ አባላት አለመግኘቷን ምንጮች ገልጸዋል። የኩላሊት ህመም ያጋጠማት ገነት ምግብ እየተመገበች አለመሆኑን ነው የተገለጸው። ላለፉት 3 ዓመታት በግፍ በእስር ላይ የምትገኘው ገነት ከፍተኛ ህመም ላይ ብትሆንም እስካሁን ሕክምና አላገኘችም ተብሏል። በተያያዘ ዜና በህመም ላይ የምትገኘው ገነት አስማማው በወረቀት ላይ ያሰፈረችው የሃይማኖት መዝሙር የእስር ቤት ፖሊሶች የካቲት 21 ቀን 2018 ዓመተ ምህረት እንደቀደዱባት የዓይን እማኞች ተናግረዋል። የህሊናና የማንነት እስረኛዋ ገነት አስማማው ከሙያ ባልደረቦቿ ጎበዜ ሲሳይ፣ ዳዊት በጋሻውና መስከረም አበራ ጋር የሽብር ወንጀል ክስ የቀረበባት ሲሆን ከ2015 ዓመተ ምህረት ጀምሮ በእስር ላይ ትገኛለች።
ከትናንት ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል፣ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ትናንት ምሽት ተጨማሪ ምዕመናን መገደላቸው ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት እንዲሁም በዞኑ የሸርካ ወረዳ ቤተ ክህነት ከትናንት ወዲያ ግድያ በተፈጸመበት የሸርካ ወረዳ ጃዌ ዋጩ ቀበሌ ትናንት ምሽት ሌላ ጥቃት ተፈጽሞ 7 ምዕመናን በታጠቁት አካላት ተገድለዋል ሲሉ ተናግረዋል። አንድ የሸርካ ወረዳ ቤተ ክህነት አካል የሰጡት ቃል ትናንት ምሽትም 7 ሰዎች ተገድለዋል። በዚህም እስካሁን በተረጋገጠው መረጃ ብቻ በ2 ቀናት በቀበሌው የተገደሉት ምዕመናን ብዛት 28 ደርሷል። ትናንት ማታም በርካታ ቤቶች ተቃጥለዋል። ሲቃጠሉም ነው ያደሩት። አንድ ቤተክርስቲያን ተዘርፏል ያሉን የቤተ ክህነቱ አካል ቤተክርስቲያን ዙሪያ ያለ የደጀ ሰላምና አዳራሽ ተቃጥለዋል ብለዋል። ስጋቱ አሁንም እንዳለ ነው ያሉም ሲሆን ይህ ጥቃት የተሰነዘረበት ቤተክርስቲያን ጃዌ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው የተወሰነ ኃይል ብቻ ከዞን መጥቷል። ሟቾቹ እንዲቀበሩ ያደረጉት እነርሱ ናቸው፣ ግን ይቆዩ ይሄዱ የሆነ አይታወቅም ነው ያሉት። የአርሲ ዞን ሀገረ ስብከት በበኩሉ የሚያገኟትን ነገር እየተጠቀሙ ቤተክርስቲያን ውስጥ ተጠግተው ሲኖሩ የነበሩት አቃቢትና ነዲያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃትም ተገድለዋል ሲል ገልጿል። ይህን ያሉት አንድ የሀገረ ስብከቱ አመራር በሰጡት ቃል ትክክል ነው። የተገለጹት 7 ሰዎችም ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ትናንት ወዲያ ከተገደሉት 21 ምዕመናን ውጪ የተገደሉ ናቸው ብለዋል። ከሟቾች ባሻገር ደጀ ሰላሙ ሙሉ ለሙሉ ተቃጥሏል። የሰበካ ጉባኤው ጽሕፈት ቤት የስንዴ እህል ነበረው፣ እሱም ወድሟል። ብዙ ቤቶችም ተቃጥለዋል ሲሉ አክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ትናንት ወዲያ የተገደሉትን 21 ኦርቶዶክሳውያን አስመልክተው መግለጫ ሰጥተዋል። በዚህም በሸርካ ወረዳ ጃዊ ቀበሌ በታጣቂዎች ጥቃት ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታችን ከጻፉት ደብዳቤ ስንመለከት እጅግ በከፍተኛ ሐዘን ተሰምቶናል ብለዋል። ትናንት ምሽት ተገደሉ ስለተባሉት 7ቱ ሰዎች እስካሁን ያሉት ነገር የለም። የኢራኑ ጠቅላይ መሪ አያቶላ አልሐሜኒ መገደላቸውን የኢራን መንግስት አረጋግጦ 40 የሐዘን ቀናትን አወጀ። መሪው እስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ የመንግስት መገናኛ ብዙሃን አረጋገጡም። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በአገሪቱ መገናኛ ብዙሃን በተነበበው መግለጫ ላይ እንደተገለጸው አያቶላ ሐሜኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመው ጥቃት ነው። የጠቅላይ መሪውን ሞት ተከትሎ በመላው አገሪቱ 40 የሐዘን ቀናት የታወጀ ሲሆን የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የአገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩ ተገልጿል። በቅዳሜ ዕለቱ ጥቃት ከአያቶላ ሐሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች ያስታወቁ ሲሆን ከእነዚህም መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተነገረ ነው። በ86 ዓመታቸው ህይወታቸውን ያጡት ሐሜኒ ግማሽ ክፍለ ዘመን ከምዕራቡ ጋር ተፋልመዋል ተብሎላቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ ከሰዓታት በፊት ሲገልጹ የነበረ ቢሆንም ኢራን ሳታረጋግጥ ቆይታለች። ታላቁ አያቶላህ ኢማም ሰይድ አልሐሜኒ አልፈዋል የሚለው መረጃ ለህዝቡ ይፋ ሲሆን ለተከታዮቻቸው ከባድ ስብራት ሆኖባቸዋል። የሐሜኒ ሴት ልጅ፣ የልጅ ልጅና አማቻቸውም ህይወታቸውን አጥተዋል። አያቶላህ አሊ ሐሜኒ 86 ዓመታቸው ሲሆን በሁለንተናዊ መሪነት ሀገራቸውን ማገልገል የጀመሩት ከፈረንጆቹ 1989 አንስቶ ነበር። የእስላማዊት ኢራን መስራችና የመጀመሪያውን አያቶላህ ሩሆላህ ሆሜኒን ተክተው ነው ወደ መሪነቱ የመጡትም። የ1979ን የኢራን አብዮት ተከትሎ የሻህ አስተዳደር የቴህራን ፖለቲካ ወጥቷል። አያቶላህ አልሐሜኒ የአገሪቱ ጦር የመንግስት ከፍተኛውን አስተዳደርና የመንፈሳዊ መሪነቱን ሚና ሲወጡ የነበሩ መሪ ናቸው። አልሐሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ይኖራሉ። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሐሜኒ ከባለቤታቸው ማንሱሬ ሆጃስቴ ባቂርዛዴር 4 ወንዶችና 2 ሴቶች ልጆች በጥቅሉ 6 ልጆች አሏቸው። የሐሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህ ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከ4ቱ ልጆች መካከል ሁለተኛው ሞጅታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት
ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅትም ጎላም አሊ አድሃ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቁም የሺአ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድም ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሙጅታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሙጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረት አግኝቶ ነበር። ለዚህ ምክንያቱ ታዋቂው ፕሬዝዳንቱ እጩ ሞሐመድ ካሩቢ ለአያቶላ ኻሜኒ በጻፉት ደብዳቤ መሐሙድ አህመዲነጂን ለመደገፍ የመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱት የኻሜኒ ተተኪ ለመሆን ተመራጭ መሆኑ ሲነገርም ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህ መላምቶች ውድቅ ያደርገዋል። አልኻሜኒ ንጉስ ባለመሆናቸው ዙፋናቸውን ለልጆቻቸው በቀላሉ ማስተላለፍ ባይችሉም ሙጅታባ በሀገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ኻሜኒ የቤተሰቡ ደግሞ የአልኻሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የኢዞዝላህ ሆሽቫግት ልጅ ነች። በ1980ዎቹም የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሙጅታባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ኻሜኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ቆሞም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂ የሃይማኖት መምህር ሞህሳን ሐሬዚ ሴት ልጅ ሱቫን ሐራዚ ጋር ትዳር መስርቷል። መስዑድ ኻሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውና ለአያቶላ ኻሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራው ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረበትም። የቤተሰቡ ትንሽ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። በኢራን ላይ የደረሰው ወታደራዊ ጥቃት ቻይና ለኢራን የሰጠችው የብድር ዕዳ ወደ መሬት ይዞታነት ተቀይሮ እንዲከፈል ልትጠይቅ ትችላለች እየተባለ ነው። እንደ አውሮፓውያን አቆጣጠር በ2021 ኢራንና ቻይና የ400 ቢሊዮን ዶላር የሚያወጣ የ25 ዓመት የኢኮኖሚና የደህንነት ስምምነት ተፈራርመዋል። ቻይና በኢራን የነዳጅ፣ የባንክ፣ የቴሌኮምና የወደብ ግንባታ ላይ በቢሊዮኖች የሚቆጠር ዶላር ኢንቨስት ለማድረግ ቃል ገብታለች። በምላሹም ኢራን ለቻይና ለ25 ዓመታት በቅናሽ የተደረገበት የነዳጅ አቅርቦት ታቀርባለች። ነገር ግን ትራምፕ ኢራን መጥፋቷን ባወጁበት በዚህ ወቅት ቻይና የሰጠችውን ብድርና ኢንቨስትመንት ለማስጠበቅ በሚል ሰበብ ወታደሮቿን ወደ ኢራንና አካባቢው ለመላክ ትገደዳለች ተብሏል። ቻይና ለኢራን የሰጠችው ብድር በከፊል መሰረተ ልማቶችን እንደ ቻባሃር ወደብ ያሉ ለመገንባት የዋለ ነው። ኢራን ብድሩን አሁን መክፈል የማትችል ከሆነ ቻይና ያለማቻቸውን እነዚህን ስትራቴጂካዊ ቦታዎች ጦር በመላክ በቀጥታ ልትቆጣጠር ትችላለች። በዚህ ወቅት ቻይና ልታጣ የምትችለውን በብዙ ቢሊዮን የሚቆጠር የብድር ዕዳ ዝም ብላ አትመለከትም። ከዚህ የተነሳ የኢራን መፈራረስ ቻይና በአሜሪካና በእስራኤል ላይ ጣት እንድትቀስር ያደርጋታል። በመሆኑም ይህ የብድር ጉዳይ ቻይናን ወደ ወታደራዊ ፍልሚያ ሊጋብዛት ይችላል ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።